እንዴት አረፈዳችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር የተባረከ ይሁን። ጌታ ይመስገን። ሁል ጊዜ እዚህ ለማገልገል እግዚአብሔር እድል ሲሰጠኝ ጌታን በጣም አመሰግናለሁ። ቤተክርስቲያንን መሪዎችን ጌታ ይባርካችሁ ማለት ፈልጋለሁ። እግዚአብሔር ይመስገን። ይሄን አገልግሎት ከተቀበልኩ በኋላ በልቤ የተለያዩ ሐሳቦች ይመጡ ነበርና እግዚአብሔር ጥቂት ሐሳብ በልቤ ያስቀምጧል። ዛሬ በጌታ ፊት ወደ እናንተ የማቀርብላችሁ መጽሐፈ መሳፍንት ምዕራፍ 13 ክብር ለኢየሱስ ይሁን። አንድ ሐሳብ ነው በልቤ እግዚአብሔር ያስቀመጠው። ዛሬ ያለንበትን የምንመላለስበትን ዘመንና ሁኔታ ሁላችንም እናውቃለን። በግል ሕይወታችን፣ በቤተሰብ፣ በቤተክርስቲያን፣ በአገርም በዘመንም ደረጃ ያሉት ሁኔታዎች እንመለከታለንና ብዙ ሰዎች እንደ አገልጋይነቴም ከብዙ ሰዎች እገናኛለሁ፣ አማክራለሁና ብዙ ስጋት ውስጥ እንዳሉ ይሰማኛል። የተለያየ ስጋት ውስጥ ሰዎች ያልፋሉ። የሚያጠያይቅ አይደለም ስጋት መኖሩ ማለት ነው። ነገር ግን በእነዚህ ስጋቶች መካከል እኔና እናንተን ከሌላው ሰው የሚለየን በክርስቶስ ኢየሱስ ዋስትና አለን። አሜን። ለሚያሰጋን ነገር የዋስትና ምላሽ መስጠት የምንችልበት የእግዚአብሔር ቃል እውነት፣ የመንፈስ ቅዱስ አብሮነት አለን። ዛሬም የማነብላችሁ የእግዚአብሔር ቃል በአንድ ባልና ሚስት መካከል የተነጋገሩት ነገር ነው እና ባልየው በነበረበት ስጋት ላይ ሚስቲቱ የሰጠችውን የዋስትና ቃል ነው። በዛ ቃል ውስጥ እኔና እናንተም ዛሬ በሕይወትም በቤተም በአገልግሎትም በአንድም በሌላም ሁኔታ ስለሚሰማን ስጋቶች መጽሐፍ ቅዱሳዊ ዋስትናችን ምንድን ነው? ያንን ዋስትና እንዴት ነው በእግዚአብሔር ፊት የምናቀርበው የሚለውን ሐሳብ በጥቂቱ ለመናገር ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 22 እንዲህ ይላል። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱም እግዚአብሔርስ ሊገድለን ቢወድ ኖሮ የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለን ነበር፣ ይህንም ነገር ሁሉ ባላሳየን፣ እንዲህም ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርን መንፈስ በጾርና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር ይላል። እግዚአብሔር ይመስገን። ታሪኩን ሁላችሁም የምታውቁት ነው። እግዚአብሔር የተመሰገነውና እግዚአብሔር ለማኑሄና ለሚስቱ ስለ ሳምሶን መጸነስና መወለድ በሱም ላይ ስላለው የእግዚአብሔር ተስፋ ከነገራቸው በኋላ እግዚአብሔር ተገልጦላቸው ይህን ካላቸው በኋላ ባልየው እንዲህ አይነት ነገር ተናገረ። እግዚአብሔርን አይተናልና ሞትን እንሞታለን። እግዚአብሔር በእነሱ ዙሪያ የመጣበት ዓላማና ምክንያት ግልጥ ነው። በእርግጥ ነው በዚያ ዘመን እግዚአብሔርን ማየት፣ በዚያ ኪዳን እግዚአብሔርን ማየት ሞት እንደነበረ መጽሐፍ ቅዱስ ይነግረናል። ዘጸአት ምዕራፍ 33 ቁጥር 20 ላይ ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም ብሎ እግዚአብሔር እንደተናገረው በሌሎችም የመጽሐፍ ቅዱስ ክፍሎች ውስጥ በዚያ ዘመን እግዚአብሔርን ወይም የእግዚአብሔርን መገለጥ ፊት ለፊት ማየት ሞት እንዳለበት መጽሐፍ ቅዱስ ይናገራል። ከኪዳኑ የተነሳ የዚህ ሰውዬ ስጋት ዝም ብሎ ከመሬት የተነሳ አይደለም። እግዚአብሔርን ማየት ሞት ነው። ለእግዚአብሔር እንደዚህ ሁኔታ መገለጡ ሞት እንደሆነ ይገባዋል። አዎ በዚህ ኪዳን ላይ በክርስቶስ ኢየሱስ መካከለኛነት እግዚአብሔርን በመንፈስ እንድናይ ተፈቅዶልናል። ክብር ለኢየሱስ ይሁን። በዚያ ጊዜ የዚህ ሰውዬ ስጋት ግን እንዲሁ ዝም ብሎ ተራ ስጋት አልነበረም። ዛሬ የብዙዎቻችን ስጋት ምንጫቸው በዚህ አይነት መልክ ባይዋቀርም ነገር ግን ዛሬም ከምናያቸው ከምንሰማቸው ነገሮች ያለንበት ሁኔታ ነገሮቻችን፣ ሕይወታችን፣ ህልማችን የሚሞትበት ስጋት የሚነግሩንና የሚያሳዩን ብዙ ነገሮች በዙሪያችን አሉ። ይሄ ሰው በዚያ ጊዜ እግዚአብሔርን ስላየ እንደሚሞት ነው የመሰለው። ዛሬ በሕይወታችን፣ በቤታችን፣ በትዳር፣ በኑሮ፣ በአገልግሎት፣ በዘመን በምድራችን ላይ ምን ስላየን ምን ስለሰማን እምንሞት መስሎናል፣ ወይም ነገሮች የሚሞቱብን መስለዋል። ብዙዎች በእንደዚህ አይነት ባየኑና በሰማኑ ነገሮች የሞት ስጋት ውስጥ እየተመላለስን እንዳለን አውቃለሁ። ቅድምም እንደነገርኳችሁ በአንድም በሌላም ሁኔታ ከምገናኛቸው ሰዎች በራሳችንም ሕይወት ከምናያቸው ነገሮች አንዳንድ የምናያቸው የምንሰማቸው ነገሮች ልክ ይህን ሰው እንዳሰጉትና እንዳስደነገጡት ይሄ ነገር ሊገለን የመጣ ነው፣ ይሄ ነገር ሊያጠፋልን የመጣ ነው፣ ተስፋን ሊገል፣ ዘመንን ሊያጠፋ፣ ነገሮችን ሊያበላሽ የመጣ እንዲመስለን የሆኑባቸው ብዙ ነገሮች አሉ።
ዛሬ በህይወታችን በመውጣት በመግባታችን ዘመናችንን ምድራችንን ቤተክርስቲያንን ስንመለከት ከምናያቸው ነገሮች የተነሳ የተሰማን የሞት የጥፋት የውድቀት ስጋት ምንድነው? በብዙዎች ህይወት ውስጥ ይሄ ያለ ነገር ነው። በዚህ ዘመን በዚህ ወቅት ውስጥ መቼም ካልዋሸን ለራሳችን እውነተኛ ከሆንን በእግዚአብሔርም ታማኝነት ከተማመንን ሁላችንም እናልፍባቸው እንዲህ አይነት ስጋቶች አሉ። ከምንሰማቸው ነገሮች የተነሳ ምድራችንን ስንመለከት ቤተክርስቲያንን ስንመለከት ዘመናችንን ስንመለከት ቤታችንን ልጆቻችንን ስንመለከት የምንሰጋባቸው ነገሮች አሉ። ይህ ሰው እንደሰጋ ይህ ሰው ያን ጊዜ የሰጋበት ምክንያት ሌጂቲሜት ነው፣ መጽሐፍ ቅዱሳዊ ነው በዚያ ዘመን። አሁንም በእኛ ሁኔታ ውስጥ እንደዚሁ ለስጋት የሚሆኑ ብዙ ነገሮች እናያለን፣ ብዙ ነገሮች እንሰማለን። ይህን ነበር እግዚአብሔር በልቤ ያስቀመጠው። እግዚአብሔር ግን በዚች ሴትዮ አስተዋይ መልስ ውስጥ ግን ከዚህ ስጋት የምናመልጥበት የምናሸንፍበት ዋስትና እንዳለ ተጽፏል። ክብር ለኢየሱስ ይሁን። አሜን። እግዚአብሔርን አይተናልና ሞትን እንሞታለን። ምን አይተን ነው ነገሮቻችን፣ ተስፋችን፣ ዘመናችን፣ ምድራችን፣ ልጆቻችን የሚጠፉ የሚበላሹ የሚሞቱ የመሰለን? የእግዚአብሔርስ ምላሽ ለዚህ ስጋታችን ምንድነው? ወገኖቼ የኔና የእናንተ ልዩነት እዚህ ጋር ነው ያለው። ሰው በሚያልፍበት እናልፍ ይሆናል። በሁሉ ላይ የሚመጣው የሚመጣብን ይሆናል። እኔና እናንተ ግን የዋስትና ቃል አለን። ክብር ለኢየሱስ ይሁን። በሁሉ ላይ የመጣው በሁሉ ሁኔታ የተከሰተው ነገር በእኔና በእናንተ ዙሪያ ለውጥ እንዲያደርግ እግዚአብሔር በቃሉና በመንፈሱ ያስቀመጠልን የዋስትና ቃል አለ። ክብር ለኢየሱስ ይሁን። ሃሌሉያ አሜን። ኢየሱስ ያድናል። ኢየሱስ ክርስቶስ ያድናል። እንደዚህ አለች እቺ ሴት። ሚስቱም እግዚአብሔር ሊገለን ቢወድ ኖሮ አለች። ይሄ ነገር ለሞት ቢሆን ኖሮ፣ ይሄ ነገር ለመጥፋት ቢሆን ኖሮ፣ ይሄ ነገር ተስፋችንን ሊገል፣ ነገራችንን ሊገል፣ ዘመናችንን ሊገል ቢሆን ኖሮ አለችና የመሟገቻ የዋስትና መሟገቻዋን ዘረዘረች። ዛሬም በእኔና በእናንተ የህይወት ጉዞና እንቅስቃሴ ከዚህ ሴት ጥበብ የምንማረው የዋስትና መሟገቻዎች አሉን። ክብር ለኢየሱስ ይሁን። ሃሌሉያ። ሊገድለን ቢወድ ኖሮ፣ ይሄ ነገር ለሞት ቢሆን ኖሮ፣ ይሄ ነገር ለጥፋት ቢሆን ኖሮ ይሄን ባልሆነ ነበር አለች። ክብር ለኢየሱስ ይሁን። ዛሬም ወገኖቼ ምንም ነገር ምንም ያህል ከፍቶ ይምጣ፣ ምንም ነገር ምንም ያህል ገኖ ይምጣ፣ ምንም ነገር ምንም ያህል ከብዶ ይምጣ፣ ከነዚህ ዋስትናዎች የተነሳ እናመልጣለን፣ እንሻገራለን፣ እናሸንፋለን። ክብር ለኢየሱስ ይሁን። አዎ ዘመኑ ስንመለከት፣ ህይወትን ስንመለከት፣ ቤተክርስቲያንን ስንመለከት እንደዚህ ሰው የሚያሰጉ ብዙ ነገሮች እንዳሉ እናውቃለን። ነገር ግን በቃሉ እውነት ውስጥ እግዚአብሔር ያስቀመጣቸው የዋስትና መሟገቻዎች አሉን። እጆቻችሁን ከፍ አድርጉና የዋስትና መሟገቻ በሉ እስቲ። አልተሰማኝም። የዋስትና መሟገቻዎች አሉኝ። አው የሚታየው የሚገድል ይመስላል፣ የሚሰማው የሚያጠፋ ይመስላል፣ የመጣው የሆነው የሚያጠፋ የሚገድል ይመስላል። ነገር ግን ሃሌሉያ፣ ነገር ግን መሟገቻ ቃል አለኝ። መሟገቻ ነገር አለኝ። ክብር ለኢየሱስ። እቺ ሴት 3 የመሟገቻ ነገሮችን አንስታለች። በአጭሩ ይሄን ነግሬያችሁን ጸልያለን። ክብር ለኢየሱስ ይሁን። በጌታ መንፈስ እነግራችኋለሁ፣ ያሰጋችሁና የመጣባችሁ ነገር ያልፋችኋል እንጂ አይገላችሁም። ክብር ለኢየሱስ ይሁን። በህይወታችሁ ላይ፣ በትዳራችሁ ላይ፣ በቤታችሁ ላይ፣ በልጆቻችሁ ላይ፣ በቤተ ክርስቲያን በአገልግሎታችሁ፣ በዘመናችንና በምድራችን ላይ የመጣው ነገር ሃሌሉያ፣ ታማኙ እግዚአብሔር ከጥንትም እንዳስለመደን ያስመልጠናል፣ ያሳልፈናል እንጂ አያጠፋንም። ክብር ለኢየሱስ ይሁን። ለመጥፋትማ ቢገባ ኖሮ ቀድሞ አልፏል እኮ ጊዜው አልፏል እኮ። ለመጥፋት ለመሞት ቢገባ ኖሮ አልፏል ጊዜው። ብዙ አጋጣሚዎች፣ ብዙ ጊዜዎች ነበሩ። እግዚአብሔር ግን በእኔና በእናንተ ህይወት በዘመንና በምድራችን ላይ ያሰበውን እስኪፈጽም ድረስ ጠላት አይሰለጥንም፣ ጠላት አይበረታም፣ ጠላት አያሸንፍም።
ኢየሱስ ያድናል። ዛሬ በጌታ ተስፋ ወደ እናንተ መጥቻለሁ። በእግዚአብሔር ተስፋ መጥቻለሁ። ወገኖቼ ይሄ የሚቀጥለው ሳምንት እንኳን በስጋት ልትገቡ ያላችሁ ሰዎች አላችሁ። የሚመጣ ነገር የሰጋችሁባቸው ነገሮች አሉ። ከጤናችሁ ይሆናል፣ ከስራችሁ ይሆናል፣ ከትዳራችሁ፣ ከልጆቻችሁ፣ ከአገልግሎታችሁ፣ ከዘመን ከምድራችሁ ይሄ ነገር ቢሆን ይሄ ይመጣል ብላችሁ የሰጋችሁበት ነገር አለ። እንደ እግዚአብሔር መልእክተኛ ይሄን ቃል ይዤ መጥቻለሁ። በእነዚህ እውነቶች እንሟገታለን። የሚቀጥለውን ሳምንት አይደለም፣ ይሄን ዓመት በእግዚአብሔር ክብር በድል እናጠናቅቃለን። ጠላት ያሰበው ያቀደው የቀመመው ነገር ሁሉ በገበታው ላይ ይገለበጥበታል። እቅዱ ይገለበጣል፣ ሐሳቡ ይገለበጣል። የእግዚአብሔር ክብር ግን ሃሌሉያ በእኔና በእናንተ ሕይወት ይገለጣል። አሜን። እቺ ሴት መሟገቻዋ ምንድን ነበረ? አንደኛ እንዲህ ይላል የእግዚአብሔር ቃል ሃሌሉያ፣ እግዚአብሔር ሊገድለን ቢወድ ኖሮ አለች የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለን ነበር። እግዚአብሔር ሊገድለን ቢሆን ወይም ይሄ የሚታየው ነገር የታየው ነገር የተሰማው ነገር የሚገድለን ቢሆን ኖሮ እግዚአብሔር አለች የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለን ነበር። በዚያ ኪዳን የሕግ ሥርዓት ውስጥ መጽሐፍ ቅዱስ እንደሚያስተምረን በተለያዩ ክፍሎች ውስጥ እግዚአብሔር ከሰዎች መስዋዕትን ሲቀበል በምንም አይነት ሁኔታ ውስጥ ይሁኑ ሰዎች እግዚአብሔር አልፏቸዋል ማለት ነው። ክብር ለኢየሱስ ይሁን። መስዋዕትን ሲቀበል እግዚአብሔር እቺ ሴት አንድ መሟገቻ አነሳች። እግዚአብሔር እኮ መስዋዕቱን ተቀብሎናል። የሚቃጠለውን መስዋዕት የእህሉን ቁርባን ከእጃችን ተቀብሎታል። መስዋዕት ስለተቀበለ ሊያጠፋን ሊገድለን የሚመጣው ነገር ሁሉ ከመስዋዕቱ የተነሳ ስለተሻረልን እናልፋለን፣ እናመልጣለን እንጂ አንጠፋም ማለችው። ክብር ለኢየሱስ ይሁን። ሃሌሉያ። መጽሐፍ ቅዱሳችን ሁለተኛ ሳሙኤል ምዕራፍ 24 ቁጥር 23 ላይ ስትመለከቱ እግዚአብሔር መስዋዕትን ሲቀበል ልመናን ይሰማል። ንጉሥ ሆይ ይህን ሁሉ ለአሮን ለኦርና ለንጉሱ ይሰጣል አለው። ኦርናም ንጉሱን አምላክ እግዚአብሔር ይቀበልህ አለው። በዚያ ጊዜ ለእግዚአብሔር መሰዊያ ሰዋ፣ የሚቃጠልና የደህንነት መስዋዕት አቀረበ። እግዚአብሔርም ስለ አገሪቱ የተለመነውን ሰማ። ክብር ለኢየሱስ ይሁን። እግዚአብሔር መስዋዕትን ሲቀበል፣ እግዚአብሔር ቁርባንን ሲቀበል ማለት ነው በእኛና በጥፋታችን መካከል ያለውን ድልድይ ሰብሮታል ማለት ነው። ክብር ለኢየሱስ ይሁን። አሜን። ዛሬ ለኔና ለእናንተ ያለ መጥፋታችን ዋስትና በምናየውና በምንሰማው ነገር ከመጣብን ስጋት የማምለጣችን የቁርባንና የመስዋዕታችን ዋስትና ያን ጊዜ እነዚህ ሰዎች ካቀረቡት መስዋዕት ቁርባን የተሻለ የከበረና የከበደ ነው። አዎ ምስጋናችን መስዋዕታችን ነው። ስጦታችን መስዋዕታችን ነው። ሕይወታችን መስዋዕታችን ነው። በእግዚአብሔር ፊት የሚቀርብ የአምልኮ የምስጋና መስዋዕታችን የአንደበታችን ፍሬ የሕይወታችን ንጽህና ክብር ለኢየሱስ ይሁን። የእጆቻችን ፍሬ የአንደበታችን ፍሬ በእግዚአብሔር ፊት መስዋዕታችን ናቸው። ነገር ግን እግዚአብሔር መቅሰፍትን የሚያሳልፍበት ከእነዚህ የተለየና የበለጠ የላቀ መስዋዕት ሃሌሉያ ስለኔና ስለ እናንተ ተቀብሏል። ክብር ለኢየሱስ ይሁን። እንዲህ ይላል የእግዚአብሔር ቃል ሲነግረን ኤፌሶን ምዕራፍ 5 ቁጥር 2 ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። አሁን እግዚአብሔር ስለኔና ስለ እናንተ የተቀበለው የከበደ የከበረ መስዋዕት የናዝሬቱ ኢየሱስ የቀራንዮ መስቀል መስዋዕቱ ነው። ክብር ለኢየሱስ ይሁን። ከዚህ የተነሳ እናመልጣለን። ስለኔና ስለ እናንተ ይሄን መስዋዕት እግዚአብሔር ተቀብሎታል። የኔና የእናንተ የዕለት ዕለት ኑሮ የዋስትና አቅም የተመሰረተው በቀራንዮ መስቀል በክርስቶስ ኢየሱስ መስዋዕትነት በአብ ዘንድ ተቀባይነት ከማግኘቱ የተነሳ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ተቀብሎታል። ይሄን መስዋዕት ወደ እግዚአብሔር ስንቀርብ ስንጠጋ የራሳችንን መስዋዕት ይዘን አልቀረብን።
ይዘን የቀረብነው በእሱ ፊት ሞገስ እንድናገኝ በእግዚአብሔር ጥላ መሸሸጊያ እንድናገኝ በእግዚአብሔርና በእኛ መካከል ያለውን ግድግዳ እንዲያፈርስልን በቀራንዮ መስቀል ራሱን መስዋዕት ያደረገው የናዝሬቱ ኢየሱስ ክርስቶስ መስዋዕትነት ዛሬም ዋስትናችን ነው። እጆች ከፍ ይበሉ። ትላንት ከሲኦል ከሞት ከፍርድ ዋስትና የሆነልን የቀራንዮ መስቀል መስዋዕቱ ዛሬም ነገም ከነጎዲያም ለእያንዳንዷ ቀን መሻገር ዋስትናችን ነው። ሃሌሉያ። ስለ እኔ ስለ አንቺ ስለ አንተ እግዚአብሔር የክርስቶስ ኢየሱስን መስዋዕትነት ተቀብሎታልና ሃሌሉያ ተቀብሎታልና። በክርስቶስ ኢየሱስ ቀርቦ እግዚአብሔር የገፋው ማንን ነው? በክርስቶስ ኢየሱስ መስዋዕት ቀርቦ እግዚአብሔር ዞር በል ያለው ማንን ነው? ሃሌሉያ። መጀመሪያም በክርስቶስ ኢየሱስ መስዋዕትነት አምነን ወደ እግዚአብሔር ስንጠጋ ምህረት ተቀበለችን፣ ቸርነት ከበበችን። አሁንም ያ መስዋዕትነት በእያንዳንዷ ቀን የመኖራችን ዋስትና፣ የመሻገራችን ዋስትና፣ የማሸነፋችን ዋስትና ነው። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስን መስዋዕትነት እግዚአብሔር እንደተቀበለላችሁ የምታምኑ በእልልታና በጭብጨባ ክብር ለስሙ አምጡ። ሃሌሉያ ሃሌሉያ። አዎ ክርስቶስ በእኛና በሞት መካከል ስለቆመ በእኔና በእናንተ ጥፋት መካከል ስለቆመ ዛሬም ዋስትና አለን። ዛሬም መሟገቻችን ያ ነው። ዛሬም ሙግታችን ያ ነው። ሃሌሉያ። መስዋዕቱን ተቀብሎታል። ኢየሱስን ስለኛ ተቀብሏል። የክርስቶስን የቀራንዮ መስዋዕት እግዚአብሔር ስለ እኔ ስለ አንተ ስለ አንቺ ስለ እኛ ተቀብሎታልና ሃሌሉያ። እናልፋለን፣ እንሻገራለን። እጆች ከፍ ይበሉ። ምድራችንም ትሻገራለች። ዘመናችን ይሻገራል። ከምንሰማው ከምናየው ነገር የመጣውን ስጋት ከቀራንዮ መስቀል መስዋዕት ተቀባይነት የተነሳ እናልፋለን፣ እናመልጣለን፣ እንሻገራለን። እንደገና በፊቱ ለምስጋና ቆመን ስሙን እናከብራለን። ሃሌሉያ። ኢየሱስ ያድናል። ኢየሱስ ያድናል። ወንድሜ እህቴ አይዞህ አይዞሽ። እግዚአብሔር በክርስቶስ ኢየሱስ መስዋዕትህን ስለተቀበለ የክርስቶስ ኢየሱስን መስዋዕት ስለ አንተ ስለ አንቺ ስለተቀበለ ዛሬም መሟገቻ አድርገህ ካነሳኸው የሚቀጥለው ሳምንት ያሰጋህን በዚህ ዓመት ያሰጋህን ነገር ማምለጥ ማለፍ ማሸነፍ ትችላለህ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ያድናል። እቺ ሴት ትልቅ መሟገቻ አነሳች። ትልቅ መሟገቻ መስዋዕቱን እኮ ተቀብሎታል። he has already accepted ተቀብሎታል። መስዋዕቱ ተቀብሎታል። ኢየሱስ ሃሌሉያ። የሙከራ አይደለም፣ የግርግር አይደለም፣ የግምት አይደለም። ሃሌሉያ። ያን መስዋዕት ስለተቀበለው ያን መስዋዕት ስለተቀበለው እንደዛ ባይሆን እኮ አይቀበልንም ነበር። ስለ መስዋዕቱ መቀበሉ በመንፈሳችን እርግጠኛ እንሆንም ነበር። አሁን ግን ቀና ብለን አባት አባት የምንልበት የልጅነት መንፈስ እንደተቀበልን እስኪሰማን ድረስ በዚያም እምነትና ድፍረት እስክንጮህ ድረስ በክርስቶስ ኢየሱስ መስዋዕት ሰማያት ተከፍተውልናል። ክብር ለኢየሱስ ይሁን። ሃሌሉያ አሜን። የክርስቶስ ኢየሱስ የቀራንዮ መስዋዕት የአንድ ታሪክ የአንድ ዘመን ወይም የአንድ ታሪክ ገድል አይደለም። የዕለት ዕለት ዋስትናችን ነው። መሟገቻችን ነው። መሟገቻችን ነው። ክብር ለኢየሱስ ይሁን። ሃሌሉያ አሜን። ዛሬ በዚህ ጉባኤ በክርስቶስ ኢየሱስ የቀራንዮ መስዋዕት ለሰው ልጆች ራሱን አሳልፎ በሰጠው በክርስቶስ ኢየሱስ የቀራንዮ መስዋዕት መካከለኛነት ወደ እግዚአብሔር ያልተጠጋችሁ ምንድነው ግን ዋስትናችሁ? በምታዩት ነገር ለሚመጣ ስጋት፣ በምትሰሙት ነገር ለሚመጣባችሁ ስጋት ዋስትናችሁ ምንድነው? ዕውቀታችሁ ይሆን? ገንዘባችሁ ይሆን? ወገን ስልጣን ይሆን? ምን ይሆን? እነዚህ ሁሉ ነገሮች ልክ አላቸው። ልክ አላቸው። የትኛውንም ልክ የሚያልፍ በሁሉ ሁኔታ ውስጥ መሟገቻ ሆኖ የሚነሳ የቀራንዮ መስቀል የክርስቶስ ኢየሱስ መስዋዕትነት ብቻ ነው። ክብር ለኢየሱስ። ሞቶልኛል ብሎ ከሞት ማምለጥ የሚቻለው በክርስቶስ ኢየሱስ የቀራንዮ መስዋዕት ስናምን ነው። ክብር ለኢየሱስ አሜን። ሃሌሉያ። ሞቶልኛል ብለን ከሞት እናመልጣለን። ሃሌሉያ። ተወክቶልኛል ብለን ከሰይፍ እናመልጣለን። ተገርፎልኛል ብለን ከደዌ እናመልጣለን።
ሃሌሉያ። ድሃ ሆኖልኛል ብለን ከጉስቁልና እናመልጣለን። አሜን። ተረግሞልኛል ብለን ከርግማን እናመልጣለን። ኢየሱስ ያድናል። ተቀብሎታል። ኢየሱስ ያድናል። ወገኖቼ ይሄንን ልብ እንበል እና ቅድም እንዳልኳችሁ ከአንዳንድ ሰዎች ጋር ስነጋገር ይሄን እላቸዋለሁ። ዋስትና እናጣለን። በቃ እንደ ሁሉ ሰው እንሆናለን። አይተናል። በቃ ይሄው እኮ መጣ፣ ይሄው ሆነ፣ እንዲህ መጣ፣ እንዲህ ሊሆን ነው፣ ያ ሆነ፣ ይሄ ተባለ፣ ይሄ ታየ፣ እንዲህ መጣ፣ እንዲህ ሊሆን ነው። እኩል እንሰጋለን። እኩል መስጋቱ ችግር የለውም። ነገር ግን ስጋትን በዋስትና ማሸነፍ ደግሞ የተሰጠን አዲስ ኪዳናዊ መብት ነው። ክብር ለኢየሱስ። አሜን። ሁሉን የሚያሰጋው ሊያሰጋን ይችላል። መስጋቱ በራሱ ችግር የለውም። ነገር ግን በስጋት መጽሐፍ ቅዱስ ይናገራል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሃሌሉያ። ልዩነታችን እዚህ ጋር ነው ያለው። ሃሌሉያ። ዛሬም ያንን ሰይፍ እናነሳለን። ዛሬም ያንን የቀራንዮው መስቀል መስዋዕት እናነሳለን። በእግዚአብሔር ፊት ተቀባይነት የሰጠን ሃሌሉያ፣ ሞትን እለፍ ብሎ ያሳለፈን ኢየሱስ ያድናል። ጥፋትን ገለል ገሸሽ ያደረገልን ያን መስዋዕት ዛሬም መዋጊያሽ ነው። ዛሬም መዋጋሽ ነው። ምን አይተሽ ነው? አይቻለውና ይሄ ይሆናል። ምን ሰምተህ ነው? ሰምቻለውና ይሄ ይሆናል ብለህ በስጋት ይወደከው። ለዚህ ስጋትህ መሟገቻ መልስህ ትላንት ወደ እግዚአብሔር ስትጠጋ ይዘህ የቀረብከው የክርስቶስ ኢየሱስ መስዋዕትን እግዚአብሔር ስለተቀበለ ዛሬም ትላንት ከሞት አምልጠሃል። ትላንት ከጥፋት አምልጠሃል። ትላንት ከፍርድ አምልጠሃል። ዛሬም ደግሞ ካሰጋህ ነገር ታመልጥበታለህ። ዛሬም ካሰጋሽ ነገር ታመልጭበታለሽ። ሃሌሉያ። በልጆችሽ ላይ ያሰጋሽን ነገር ታመልጭበታለሽ። በትዳርሽ ላይ ያሰጋሽን ነገር ታመልጭበታለሽ። በስራህ በአገልግሎት በዘመንህ ላይ ያሰጋን ነገር ታመልጥበታለህ። በምድራችን ላይ ያሰጋንን ነገር እናመልጥበታለን። ኢየሱስ ክርስቶስ ያድናል። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቀጠለች እቺ ሴት ሙግቷል። የመጀመሪያ መሟገቿ የመስዋዕቱ ጉዳይ ነው። መስዋዕቱን ተቀብሎናል። ሁለተኛ እንደዚህ ያለችው እዚያው የመጽሐፍ ቅዱስ ክፍል ላይ የሚቃጠለው መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለን ይህንንም ነገር ሁሉ ባላሳየን ነበር አለች። ወገኖቼ ዛሬ በሕይወታችሁ በመንገዳችሁ አይታችሁ ላሰጋችሁ ስጋት፣ ሰምታችሁ ላሰጋችሁ ስጋት ሌላው መሟገቻ እግዚአብሔር በሕይወታችሁ ያስቀመጠው ያሳያችሁ ነገር ነው። አሜን። ሊገለም ቢወድ ኖሮ አዎ ማየት መሞት ነው በዚያ ዘመን። ልክ ነህ። እግዚአብሔርን ያየ ይሞታል ቃሉ እንደሚናገር የዚያ ዘመን። ነገር ግን ይሄ ጉዳይ አሁን እንዳልከው ስሌት አይሰራም። ምክንያቱም ይሁን ልሞግታ አለችው። አንደኛ መስዋዕት ተቀብሎ፣ ሁለተኛ አለችው እግዚአብሔር ሊገለም ቢወድ ኖሮ ይሄ መጣው ነገር ሊያጠፋን ሊገለን ቢሆን ኖሮ ለምንድን ነው እግዚአብሔር ይሄን ያሳየን አለችው። ምንድነው ያሳያቸው? ተመልከቱ መሳፍንት 13:3 ላይ ቀድሞ እንዲህ ብሏቸዋል። እግዚአብሔርም መልአክ ለሴት ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ቁጥር 5 እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱ ላይ ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ይሄን አሳይቷታል። ይሄን ቪዥን ሰጥቷታል። ይሄን ራእይ ህይወቱ አስቀምጧል። ይሄን ካላት በኋላ መስዋዕት አቀረቡ። መስዋዕትን ተቀበለ። እግዚአብሔር ሲገለጥላቸው ደነገጠና አይተናል እንሞታለን አለ።
ወገኖቼ እግዚአብሔር ከተናገራችሁ በኋላ በውስጣችሁ ካስቀመጠው ሐሳብ በኋላ ብዙ ነገሮች ሊመጡ ይችላሉ። ነገር ግን እግዚአብሔር በሕይወታችሁ ያሳያችሁን ነገር እስኪያስፈጽም ድረስ ሃሌሉያ። ዝም ብሎ እግዚአብሔር ማንንም ለማሟሟቅ አይናገርም። ከዘላለም ሐሳቡ ከልቡ ሐሳብና ዕቅድ በሕይወታችን ላይ ይናገራል፣ ያሳየናል። ስንቶቻችሁ ከእግዚአብሔር በዘመናችሁ በእናንተ ሕይወት በቤታችሁ በአገልግሎት በዘመን በምድራችሁ የሚሆነውን ነገር አሳይቷችኋል? እጆቻችሁን ራእይ ያለው ሰው እግዚአብሔር ያሳየው ሰው እግዚአብሔር ይሄ ይሆን። እቺ ሴትዮ ገና አልጸነሰችም፣ ገና አልወለደችም፣ ገና ሳምሶን አልተወለደም፣ ፍልስጤማውያንን አልቀጣም፣ እስራኤልን ከፍልስጤም እጅ አላዳነም። ገና ግን እግዚአብሔር ተናግሯል፣ አሳይቷቸዋል። እግዚአብሔር የተመሰገነ ይሁን። ወገኖቼ የመጣውን ያየኑን የሞት ስጋት የማለፊያ አንደኛ ሙግታችን እግዚአብሔር ያሳየን ነገር ነው። ክብር ለኢየሱስ ይሁን። እጆች ከፍ ይበሉ። እግዚአብሔር ያሳያችሁ ነገር ካለ እግዚአብሔር ለማሟሟቅ ለስሜት ለኢሞሽን አይናገርም። እግዚአብሔር የሚሆነውን የሚያደርገውን የሚፈጽመውን ነገር ይናገራልና በሕይወታችሁ ካለው ራእይ የተነሳ እግዚአብሔር ካሳያችሁ የተነሳ ከመጣባችሁ ስጋት ታመልጣላችሁ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን። ለዚህ ነው መዝሙረ ዳዊት 118 ቁጥር 17 ላይ መዝሙረኛው እንዲተናገረ አልሞትም አለ፣ በሕይወት እኖራለሁ እንጂ። ለምን አልሞትም? በሕይወት እኖራለሁ እንጂ። መሞት ስለማይፈልግ በሕይወት መኖር ስለሚፈልግ አይደለም አለ። ያለ መሞቴ በሕይወት የመኖሬ ዋስትና መሟገቻ ያለ የእግዚአብሔርን ሥራ እናገራለሁ። ገና ያልተናገርኩት፣ ገና ያልገለጥኩት፣ ገና ያላየሁት ያላሳየሁት የእግዚአብሔር ሥራ አለና አልሞትም። ወገኖቼ ምንም አይነት የስጋት ዜና ስሙ፣ ምንም አይነት የስጋት ነገር ተመልከቱ። እግዚአብሔር በሕይወታችሁ ካስቀመጠው ራእይ የተነሳ ሃሌሉያ የተነሳ በዚህ መሟገቻ ታመልጣላችሁ። እስቲ እጆቻችሁን ከፍ አድርጉና ያሳየኝን አያለሁ በሉ። ያሳየኝን አያለሁ፣ በዘመኔ አያለሁ፣ በልጆቼ ላይ አያለሁ፣ በቤተ ክርስቲያን አያለሁ፣ በኢትዮጵያ ምድር ላይ አያለሁ፣ በትውልዴ ላይ አያለሁ። ክብር ለኢየሱስ ይሁን። እንዴት ነው ዝም ብሎ የሚናገረው አለች እግዚአብሔር። እንዴት ትጸንሻለሽ? እንዴት ትወልጃለሽ? ምናምን ይላል እግዚአብሔር። ይቀልዳል ወይ? ኖ። የመጣው ነገር የሚያሰጋ ነው። የታየው ነገር የሞት ስጋት አለበት። የተሰማው ነገር ስጋት አለ። ነገር ግን ይሄንን የሞት ስጋት ማሸነፊያው ነገር ምንድን ነው? ያሳየኝ ነገር አለ። አሜን። እስቲ አሜን በሉ በደም። ሃሌሉያ። ልንገራችሁ፣ ሃሌሉያ። የምድራችንም አባት እግዚአብሔር የሰጠን የእግዚአብሔር ሰው ሐዋርያው ዳንኤል ሁልጊዜ እንደሚናገረው መጽሐፉም ላይ እንዳስቀመጠው ምድራችን በእግዚአብሔር ልዩ የክብር ጉብኝት ትጎበኛለች። ይሄን ተናግሯል። አልተናገረም ወይ? አላሳያችሁም ወይ? ይሄንን አሜን። በዚች ምድር ላይ የሚመጣው የእግዚአብሔር የክብር ጉብኝት አይደለም ለዚች ምድር፣ ለአፍሪካ ቀንድ አይደለም፣ ለመካከለኛው ምስራቅ፣ ለአረብ አገራት ሁሉ የወንጌልን ክብርና ኃይል የሚገልጥ ታላቅ ንቅናቄ እንደሆነ እግዚአብሔር ከዘመናት በፊት ተናግሯል። በምድራችንና በዘመናችን ላይ ከግራና ከቀኝ እያየን የሰጋንባቸው ምድራችንን ቅርቃር ሊከቱ የመጡ ብዙ ዜናዎች አሉ፣ ብዙ ስጋቶች አሉ። እንደ አገር ልንጠፋ ቢወድ ኖሮ ከብዙ ዓመታት በፊት ጠፍተን ነበር። እግዚአብሔር ግን የተናገረው ነገር ስላለ አሁንም እሱም ፈጥኖ ስለሚበቅል ይሄን መሟገቻ እናነሳለን። ምድራችን በትውልድ መካከል ሃሌሉያ በአገራት መካከል የእግዚአብሔር ክብር መገለጫ የእሳቱ መንደጃ ማዕከል ሳትሆን የመጣው ነገር አያጠፋንም። የታሰበው ነገር አይሰምርለትም። በቤታችሁም እንደዚህ ነው። በሕይወታችሁም እንደዚህ ነው። በቤተ ክርስቲያንም እንደዚህ ነው። በአገልግሎታችሁም እንደዚህ ነው። የማይዋሽ እግዚአብሔር ያሳያችሁ ነገር ይሆናል እንጂ
እግዚአብሔርን አምልጦት እግዚአብሔርን ሸውዶት ከተናገረው ነገር ካሳያችሁ ነገር ሊያስተላልፋችሁ የሚችል ምንም ነገር የለም። ስለዚህ ያሳያችሁ ነገር መሟገቻችሁ ነው። ጎናችሁ ላለው ሰው ያሳየኝ ነገር መሟገቻዬ ነው በሉ። ያሳየኝ። ሃሌሉያ አሜን። አንድ ጊዜ ሐዋርያው ጳውሎስ ወደ ሮሜ ለፍርድ እየሄደ እንደነበረ ታውቃላችሁ። ሐዋርያት ሥራ ምዕራፍ 27 ላይ እና በጣም ኃይለኛ ማዕበል ተነስቶ መርከቡ ሁሉ እስክትሰባበር ድረስ የሆነበት ሁኔታ ታውቃላችሁ። ሃሌሉያ። የዚያ ጊዜ ያተረፈው ነገር ምንድነው? የዚያን ጊዜ ተሟክቶበት ያስመለጠው ነገር ምንድነው? እግዚአብሔር ቀድሞ ሐዋርያት ሥራ ምዕራፍ 9 ላይ የተናገረው ነገር በአሕዛብ ነገሥታት ፊት እንደሚቆም ቀድሞ ነግሮታል። እግዚአብሔር ተሰጋ። እንዲያውም ራሱ ሐዋርያው ጳውሎስም ሲናገር እዛው ላይ በጣም ነገሩ ሁሉ ድብልቅልቅ ሲልባቸው እንደሚተርፉም አልመሰላቸው። ቁጥር 22 ላይ ሐዋርያት ሥራ 27 አሁንም አይዟችሁ ብዬ መከራቸዋለሁ፣ ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋም። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። አሜን። አትፍራ፣ በቄሳር ፊት ልትቆም ይገባሃል። ዝም ብሎ አይደለም መልአኩ ይሄን የተናገረው። ሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እንዲህ ብሎታል፣ ይህም በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው የሚል ገና ወደ ጌታ ሲመጣ ገና ጌታ መንገድ ላይ ሲገናኘው ይሄ ነገር ታይቶለታል። ይሄ ነገር አይቷል። ምን አለው? በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ትሸከም። በዚያ ዘመን ከነበሩት ነገሥታት ዋና ነገሥታት አንዱ ቄሳር ነው። ቀድሞም ደግሞ ከመነሳቱ በፊት ተናግሮታል በቄሳር ፊት እንደሚቆም እግዚአብሔር። በዚያ ጉዞ መካከል ያ ማዕበል ተነሳ። ሲታይ ሞት ኢኔቪተብል ነው፣ የማይቀር ነው ሞት የሚመስለው። ነገር ግን ምን አስመለጠው? መልአኩ መጥቶ እንዲሟገትበት የሰጠው መልእክት ምን ነበረ? በቄሳር ፊት ትቆም ዘንድ ይገባሃል። ዛሬም በጌታ በኢየሱስ ስም በልጅነታችሁ እግዚአብሔር ያሳያችሁ ነገር አሜን። በዚያ ቀን በዚያ ዘመን በዚያ ወቅት እግዚአብሔር ያሳያችሁ ነገር ዛሬ ተሟገቱበትና ከመጣው ስጋት ከመጣው ጥፋት ታመልጡበታላችሁ። ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉና አሳይቶኛልና በሉ እስቲ። አልተሰማ? አሳይቶኛልና እስኪፈጽመው አመልጣለሁ፣ እሻገራለሁ። ስንት ሞት አስመለጣችሁ እስከ ዛሬ? አሜን። ክብር ለኢየሱስ ይሁን። ኧረ አሜን። ኢየሱስ ክርስቶስ ያድናል። እዚህ ቦታ ተናግሬው እንደሆነ አላቅም። ከጥቂት ዓመታት በፊት ለአገልግሎት አውሮፓ ሀገር ሄጄ ነበርና ኦስሎ። ከዚያ ስመለስ በተርኪሽ ኤርላይንስ ነበር የተመለስኩትና መሃል ላይ ፖላንድ ቦርደር አካባቢ አይሮፕላኑ ተጠለፈ እና በጣም ያሰጋል። እንግዲህ በዚያ ሁኔታ ውስጥ አይሮፕላን ሲጠለፍ እኔ ብቻ ነኝ ጥቁር ያለሁት። እዛ አይሮፕላን ውስጥ ወደ 67 ተሳፋሪዎች ነበርን እና ሰውየው የሆነ ነገር ላዩ ላይ አድርጎ ኋላ ተቀምጧል። ከኋላ ተሳፋሪዎችን ፖስተሶች ወደፊት ያመጣሉ እና የነበረው ድባብ የነበረው ለቅሶ ሰውየው ከዛ እንትን የሆነች ሞባይል ነገር ይዞ እዚህ ላይ አድርጓል። ቆሟል ከጥግ ላይ ዞር ብለን ስናየው እና በዚያ መካከል በዚያ ጊዜ ደግሞ እንደዚህ አይነት ነገር የተለመደ ነው እና ከጌታ ጋር ጨረስን እንዴ አልኩት። አልቋል ወይ ከኔ ጋር? እኔ ብዙ ያየሁት ነገር አለ፣ ብዙ ያሳየኝ ነገር አለ። ሃሌሉያ። ቅድም የጠቀስኩላችሁ ቃል የዛን ቀን ነው። እኔ መቼ እንዳነበብኩትም ትዝ አይለኝ። እንደ በእግሩ መጣ ቃሉ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል የሚለው ቃል ተራምዶ መጥቶ ወደቀብኝ። አጠገቤ አንድ ኢራናዊ ተማሪ ነበረች። ኢራናዊ ነች፣ እዛ ኦስሎ የምትማር ወደ ሀገሯ እየሄደች ነው። ታለቅሳለች። ከዛ ልቤን ምን እንዳረጋጋው
ይሄ ቃል መጥቶ ውስጤን ሲያረጋጋው ዞር ብዬ ምንም አንሆንም አልኳት። ምንም አንሆንም። ክብር ለኢየሱስ ይሁን። ታለቅሳለች። መጨረሻ እንዲያውም ሳጠረጥረኝ አልቀረችም። ከሃይጃከሩ መካከል ምናምን ሳልመስላት ሁሉ አልቀረችም። መረጋጋቴ በሚገርም ሁኔታ አውሮፕላናችን አረፈ ኢስታንቡል። በእንትኑ ላይ ስመለከት በመስኮቱ በኩል ስመለከት ወደ 60 ምናምን ስትሬቸር አምቡላንሶች ምናምን ተቀምጠዋል ሊለቅሙ ማለት ነው። ሃሌሉያ ወገኖቼ፣ እኔ ገባኝ የዛን ቀን ከእግዚአብሔር ጋር አንድ ነገር ነው ያልኩት። እግዚአብሔር ሆይ ጨርሰናል ያልኩት። አልጨረስንም አለኝ። ስለዚህ ባልተጨረሰ ነገር ውስጥ ምንም ነገር ጣልቃ አይገባም። ዛሬ በህይወትህ ያሳየህ ነገር ለማዝናናት አይደለም፣ ለማሟሟቅ አይደለም፣ ለማነቃቃት አይደለም ያሳየህ። በእውነት እግዚአብሔር በራሱ አምላክነት ታምኖ ስለ ራሱ ክብር ስለ ወንጌልም ክብር በአንተ በአንቺ ህይወት ሊፈጽም ያለውን አሳይቷልና ተሟገትበት። ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉና እሟገታለሁ በሉ እስቲ። እንደገና እሟገታለሁ። ዮሴፍ በልጅነቱ እግዚአብሔር ያሳየው ራእይ ነበር። ጉዞ ግን ወደ ታች ነበር። ከአባቱ ቤት መውረድ የጀመረ ጉድጓድ ገባ። ጲጢፋራ ቤት ለባርነት ተሸጠ። እስር ቤት በውሸት ተከሶ ገባ። ቁልቁለት ነው ጉዞ። ነገር ግን እግዚአብሔር የተናገረው ነገር እግዚአብሔር ያሳየው ነገር ስላለ ያ ነገር እስኪፈጸም ድረስ መንገዱ የታችም የላይም ይሁን በአንድም በሌላም ሁኔታ የእግዚአብሔር ራእይ እግዚአብሔር በህይወቱ ያሳየው ነገር at the end of the day ተፈጸመ። ዛሬም ወገኖቼ የእግዚአብሔር ጉዞ አቅጣጫው ሰዋዊ አይደለም። እግዚአብሔር ከፍ ሲያረግ ምናልባት ወደ ታች እየወሰደ ይሆናል። ነገር ግን ከፍ እያረገ ነው። አሜን። እስቲ አሜን በሉ በደም። አንዳንድ ሰዎች ወደ ታች ነገሮች ሲመጡ የሚወድቁ ይመስላችኋል በሰው ስሌት። ነገር ግን ልንገራችሁ እግዚአብሔር ወደ ታች ሲወረውራችሁ እታች የሚያስወነጭፍ ስፕሪንግ አለ። ልክ ስፕሪንጉን ስትነኩት ክብር ለኢየሱስ ይሁን ወደ ላይ ከፍ ያደርጋችኋል። አንዳንድ ጊዜ የሰው አቅጣጫና እግዚአብሔር አቅጣጫ ይለያያል። እግዚአብሔር አዋቂ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጠቢብ ነው። ክብር ለኢየሱስ ይሁን። አሁንም በህይወታችሁ ያሳያችሁ ነገር የሚፈጸምበት አካሄድ እየሄደ ላይ መስላችሁ ይችላል። በዚህ አቅጣጫ እንዴት እዛ ይደረሳል? እንዴት እግዚአብሔር በጉድጓድ በጲጢፋራ ቤት ባርነት በእስር ቤት እንዴት ወደ ቤተ መንግስት ያደርሳል? እንዴት በፀሐይ ከዋክብቱ ሙሉ የሚሰግዱለት ሰው ያደርጋል? እንዴት ወደዚህ አቅጣጫ በዚህ አቅጣጫ? እግዚአብሔር ያሳየው ነገር ሃሌሉያ በእግዚአብሔር አሰራር ይፈጸማል። እጆቻችሁን ከፍ አርጉና ሃሌሉያ ንገሩት። እግዚአብሔር ያሳየኝን ነገር በሉት። እግዚአብሔር ያሳየኝን ነገር እግዚአብሔር ያሳየኝን ነገር ሳላይ አታገኘኝም። እግዚአብሔር ያሳየንን ነገር ሳናይ አታገኘንም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እኔ ያን ነገር በመንፈሴ ይሰማኛል። ወገኖቼ በዚህ ነገር ትሟገታላችሁ፣ እግዚአብሔር ያስመልጣችኋል። በፊታችሁ ያሉት ቀናት ስጋታችሁ ከእግዚአብሔር ቃል የተነሳ ከህይወታችሁ ይወገዳሉ። መጨረሻውን ልንገራችሁ፣ ኢየሱስ ያድናል። እግዚአብሔር ሊገለም ቢወድ ኖሮ የሚቃጠለው መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለን ነበር። ይህንንም ነገር ሁሉ ባላሳየን እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበረ። ሃሌሉያ አሜን። የመጀመሪያ መሟገቻችን መስዋዕቱ ነው። ሁለተኛ መሟገቻችን ያሳየን ነገር ነው። ሶስተኛ መሟገቻችን ያሳወቀን ነገር ነው። ክብር ለኢየሱስ ይሁን። ይህንን ነገር ሁሉ ባላሳወቀን እንዲህ ያለም ነገር በዚህ ጊዜ ባላሳወቀን ነበር። ሃሌሉያ እግዚአብሔር
በየጊዜው በአንድም በሌላም ሁኔታ በግላችንም ይሁን በጉባኤም በኩል ይሁን የሚሰጠን የቃሉ እውነት ዕውቀት የመሟገቻ የዋስትና መሟገቻችን ነው። ዝም ብሎ አያሳውቅም እግዚአብሔር። እቺ ሴት ምን አሳውቋት ነው የተሟገቸችው? ተመልከቱ መሳፍንት ምዕራፍ 13 ቁጥር 12 ማኑሄም ቃል በደረሰ ጊዜ የልጁ ሥርዓት ምንድነው? የምናደርግለትስ ምንድነው አለው። እግዚአብሔር መልአኩን ማኑሄን ሴቲቱ ከነገርኳት ትጠንቀቅ። ምን አለ? የልጁ ሥርዓት ምንድነው? ሥርዓቱ የልጅ አስተዳደግ ሥርዓት አሳውቋቸዋል። ዕውቀት ሰጥቷቸዋል። ከዚያም ባለፈ ደግሞ መጽሐፈ መሳፍንት 13:17 ላይ ማኑሄም እግዚአብሔር መልአክ ነገር በደረሰ ጊዜ እንድናከብር ስም ማን ነው አለው። ስሜ ድንቅ ነውና አለው። ስሙን አሳውቆታል። የስሙ ዕውቀት የቃሉ ሥርዓት ዕውቀት ዝም ብሎ የአእምሮ ሀብት ብቻ አይደለም። በሕይወታችን ለሚመጡ የዋስትና ስጋቶች የመሟገቻ ሰይፋችን ነው። ክብር ለኢየሱስ ይሁን። ትላንት የተማራችሁት ከትላንት በስቲያ ያነበባችሁት እግዚአብሔር የገለጠላችሁ ዕውቀት፣ እግዚአብሔር ያስታጠቃችሁ የቃሉ ሥርዓት፣ እግዚአብሔር የገለጠላችሁ የስሙ ክብር ዛሬ በፊታችሁ ለመጣው ነገር መሟገቻችሁ ነው። አሳውቆናል እኮ ስሜን አውቋልና አስጥለዋለሁ። ክብር ለኢየሱስ ይሁን። ለምን ገለጠለት ስሙን? ለምን ሥርዓቱን ገለጠለት? አንዳንድ ጊዜ ወደ እግዚአብሔር ቤት ስንመጣ በእንደዚህ አይነት ጉባኤ እግዚአብሔርን ቃል ከአገልጋዮቻችን ስንማር በግላችን መጽሐፍ ቅዱስን ገልጠን የእግዚአብሔርን እውነት ሥርዓቶች ስንማር እንዲሁ አይደለም። እነዚህ ነገሮች ትጥቆች ናቸው፣ ስንቆች ናቸው። በፊታችን ስጋት ይዘው የሚመጡ ነገሮች ላይ ሰይፋችንን አንስተን የምንዋጋባቸው ናቸው። የሰጠን ዕውቀቶች እግዚአብሔር የተመሰገነ ይሁን። አሜን። ክብር ለኢየሱስ ይሁን። መዝሙረ ዳዊት ምዕራፍ 91 ቁጥር 14 በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ክብር ለኢየሱስ ይሁን። እግዚአብሔር ምን አሳውቋችኋል? ስንት ነገር አሳውቋችኋል። በሕይወታችሁ ለመጡት አይታችሁ ሰምታችሁ ለሰጋችሁባቸው ነገሮች ምላሽ የሚሆኑ የቃሉ ትጥቅ ስንቶቻችሁ በሕይወታችሁ አሉ? ግን እንዘነጋለን ብዙ ጊዜ። እቺ ሴት አለች ይሄን ነገር አስታውቆናል አለች። አሁን እኮ መሟገቻችን ነው ይሄ። ስሙን አውቀናል፣ እናመልጣለን። ሥርዓቱን አውቀናል፣ እንሻገራለን። ክብር ለኢየሱስ ይሁን። ለእግዚአብሔር ቃል እውነት እና ዕውቀት ክብደት እንድትሰጥ ነፍሳችን ይሄ ምክር ይድረሳት በኢየሱስ ስም አሜን። ምክሮቻችን እንቆማለን ሁላችንም። እጆች ከፍ ይበሉ በእግዚአብሔር ፊት። እጆች ከፍ ይበሉ። ሃሌሉያ። እጆች ከፍ ይበሉ። ታሪኩ ሲጠናቀቅ እንዲህ ሆነ። መጽሐፈ መሳፍንት 13:24 ሴቲቱም ወንድ ልጅ ወለደች። ይሄ ሁሉ ክርክር በነበረበት ሰዓት ገና አልጸነሰችም። ያ ስጋት በመጣባቸው ሰዓት እንሞታለን ባለት ሰዓት አልጸነሰች፣ ተሟገተች። ከዚያ ምን ሆነ? ሴቲቱም ወንድ ልጅ ወለደች። ሶምሶን ስሙንም ሶምሶን ብላ ጠራች። ልጁም አደገ፣ እግዚአብሔርም ባረከው። የእናንተም ታሪክ ይሄ ይሆናል። ይሄ ነው የሚሆነው። ማደምደሚያው ይሄ ነው የሚሆነው። ከፍ አድርጉ እጆቻችሁ።